ትራምፕ ወደ ስልጣን ሲመለሱ እንግዲህ እስራኤል በአፍሪካ ቀንድ ያላትን አቅም በማጠናከር ለአሜሪካ ጭምር ክልላዊ ፖሊስ ወይም ደግሞ የሪጂኑ ፖሊስ እንድትሆን ሆና ለመቅረብ እየሰራች ትገኛለች። አልፎም በጋዛው ጦርነት ምክንያት ዲፕሎማሲ ጫና የበዛባት እስራኤል እንደዚሁም መሪዋ ኔታንያሁ ከዚህ በኋላ እስራኤል ብቻዋን አይደለችም፣ አዳዲስ ወዳጆችን እያፈራች ነው የሚል መልእክትም ለህዝባቸው እያስተላለፉ ነው። ምክንያቱም ሶማሌላንድ ከዚህ በኋላ በአብርሃም ስምምነት ውስጥ ስለምትጠቃልል ማለት ነው። ከአብርሃም ስምምነት ውስጥ የተጠቃልሉ ሀገራትም በርካታ ያደርጋቸዋል ማለት ነው። እንግዲህ ለአዲስ አበባ ወይም ለኢትዮጵያ በሶማሌላንድ ጉዳይ ከሞቃዲሾ ከካይሮና ከምዕራባውያን ዘንድ ከፍተኛ ጫና ሲደረግባት ነበረ። የእስራኤል ውሳኔ ለኢትዮጵያ የሚሞራንደም ኦፍ አንደርስታንዲንጉ ፊርማ ህጋዊነት ማረጋገጫ ቨርድ ነው። ኢትዮጵያ ከሶማሌላንድ ጋር የመግባቢያ ሰነድ ወይም ደግሞ ኤምኦዩን ስትፈራረም አገር ላልሆነች ግዛት እንዴት እውቅና ትሰጣላችሁ የሚል ወቀሳ ነበረ። አሁን ግን የተባበሩት መንግስታት አባልና ሀያል ሀገር የሆነችው እስራኤል እውቅና ስትሰጥ የኢትዮጵያ ውሳኔ ህገወጥ ሳይሆን ቪዥነሪ ወይም ደግሞ አስቀድሞ ነገሮችን የተመለከተ ያደርጓል። ኢትዮጵያ አሁን እኛ ብቻ አይደለንም ለማለት አቅም አግኝታለች። የዚህ ስምምነት ትልቁ ውጤት የጠላት ጠላት ወዳጅ ነው እንደሚባለው ግብጽ በሶማሊያ በኩል ኢትዮጵያን ለመክበብ ስትሞክር፣ ኢትዮጵያ ደግሞ በእስራኤል በኩል ካውንተር ባላንስ ሰርታበታለች፣ ሚዛኗን አስጠብቃለች። እስራኤልና ኢትዮጵያ በቀይ ባህር ደህንነት ላይ የጋራ ጥቅም አላቸው። እስራኤል ቴክኖሎጂና ደህንነት መረጃን ታቀብላቸዋለች። ኢትዮጵያ ደግሞ የሰው ኃይልና የጂኦግራፊ ትስስርን ታቀርባለች። ስለዚህ ኢትዮጵያ ናት በዚህ እስራኤልም ተጠቃሚ ናት፣ ኢትዮጵያም ተጠቃሚ ናት ማለት ነው። ኢትዮጵያ ግብፅን ካውንተር ባላንስ ታደርጋለች፣ እስራኤል ኢራንንና ቱርክን ደግሞ ትመክታቸዋለች ማለት ነው። ይህ በምላሹ ኢትዮጵያን የወደብ ህልም ያቀርብላታል። የሶማሌላንድ ሉዓላዊነት በዓለም አቀፍ ደረጃ ተቀባይነት እያገኘ ሲሄድ ኢትዮጵያ የባህር ኃይል መሰረት ለመገንባት ያላትን ህልም ደግሞ ይበልጥ እውን እንዲሆን ያደርገዋል። እንግዲህ የሶማሌላንድ መንግስት በራስ መተማመኑ ሲጨምር ከኢትዮጵያ ጋር ያለው ስምምነት ወደ ተግባር ለመቀየር አይደራደርም። በዚህ ምክንያትም በዚህ ታሪካዊ ክስተት የምናየው በምስራቅ አፍሪካ አዲስ ኃይል ዘንግ አክሲስ ኦፍ ፓወር እየተፈጠረ መሆኑን ነው። ያም ደግሞ ኢየሩሳሌም፣ ሀርጌሳና አዲስ አበባ ነው። ይህ ጥምረት የግብፅንና የሶማሊያን ጥምረት የመፈተን አቅም አለው። ለኔታንያሁ የደህንነት ማስከበሪያ፣ ለኢትዮጵያ ደግሞ የዲፕሎማቲክ ሺልድ ወይም ደግሞ ጋሻ ይሆንላታል። ስለዚህ አሁን ሻቢያስ ምን እያደረገ ነው የሚለውን እንመልከት። በሻቢያ መንደር ድንጋጤ ተፈጥሯል። ሻቢያ በግዴታ መግለጫ ማውጣቱ እንግዲህ የድንጋጤው ማሳያ ተደርጎ ነው የተወሰደው። ሻቢያ ስለ ሶማሌላንድ ጉዳይ ግራጋቢ መግለጫ አውጥቷል። በአንጻሩ ኢትዮጵያ ስክነትን የመረጠችው ካቢኔው በበኩሉ የእስራኤልን አቋም ያጸደቀ ሲሆን የተባበሩት መንግስታት ድርጅት አስቸኳይ ስብሰባም ያደርጋል። እንግዲህ በሶማሌላንድ ጉዳይ ለቀናት ዝምታ መርጦ የነበረው የኤርትራ አገዛዝ የእስራኤልን ውሳኔ በመቃወም ነው መግለጫ ወጣው። የሀገሪቱ ማስታወቂያ ሚኒስትር በጉዳዩ ላይ ሾላ በደፍን የሆነ አስተያየትን ነው የሰጡት እና የቴልአቪቭ ውሳኔ ቀጠናውን ቀውስ ውስጥ ሊከት ይችላል የሚል አስተያየትን ሰጥቷል። የግብፅን ሀሳብም ነው የተጋሩት። ቀጥሎም የተባበሩት መንግስታት ድርጅት ይህን ጉዳይ ከቻይናና ታይዋን ሁኔታ ጋር አያይዞ እንዲመለከት ጠይቋል። የኤርትራ የማስታወቂያ ሚኒስቴር የሰራው ስራ የማቀሳሰር ነው። ቻይና ሆይ እንዴት ዝምት ያለሽ? ይሄ ጉዳይ ማለት እኮ ከታይዋን ጋር የሚያያዝ ስለሆነ እርምጃ ውሰጂ የሚል ነገር ነው። ስለዚህ የኤርትራ መንግስት ይህንን መግለጫ በመስጠቱ ምክንያት ከእስራኤል ጋር በቀጥታ ፍልሚያ ውስጥ ነው የሚገባው ወይም ደግሞ ግጭት ውስጥ ይገባል። ያ ግጭት ማለት ደግሞ ለእስራኤል ለኤርትራ መንግስት አደገኛ ነው። የእስራኤል መንግስት ምንም የደህንነት ጉዳይ ላይ የማይደራደር በመሆኑ ምክንያት አሰብን ለኢትዮጵያ መንግስት ሊያስረክብ ይችላል። በግዴታ በተለያዩ ድጋፍ፣ በሎጂስቲክስ ድጋፍ በማድረግ የደህንነት ቴክኖሎጂን በማቅረብ በቀጥታ የኢትዮጵያ መንግስት አሰብን የሚቆጣጠርበትን እድል ሊፈጥርለት ይችላል። ለዛም ደግሞ ለተቆጣጠረው የኢትዮጵያ መንግስት እውቅና ሊሰጥ ይችላል እና ይህንን ስንመለከተው ለኢትዮጵያ አሁን ከምናየው
እውነታ ባሻገር ትልቅ ነገርን ይዞ ሊመጣ የሚችል ነው። እንግዲህ የኤርትራ ማስታወቂያ ሚኒስቴር በለቀቀው አጭር መግለጫ ተውኔቱ ሚስጥር አይደለም ሲብላለ የቆየ እንጂ ብሎ አደገኛና ቀጠናዊ እንደዚሁም ዓለም አቀፋዊ ቀውስን መረበሽ ይዞ ይመጣል ሲል ነው ያስጠነቀቀው። ምክንያቱም የኤርትራ መንግስት በሶማሊያ ያለው ኢንትረስት የግብጽ ኢንትረስት ነው፣ የግብጽን ፍላጎት ነው ይታወቃል። ያ የግብጽ ፍላጎት ደግሞ አንደኛው ኢትዮጵያን የመክበብ ነው። የኤርትራ የውጭ ጉዳይ ፖሊሲ ትልቁ ነገር ኢትዮጵያን የማንበርከክ በኢትዮጵያ ጉዳት ላይ የተመሰረተ ጥቅምን የማግኘት እንቅስቃሴ መሆኑ ይታወቃልና ያንን የማስጠበቅ ነው። ከሶማሌ ጋር የሚጋራው ድንበር እንደሌለ ይታወቃል፣ ኤርትራም ግብጽም። ለዛ ነው እንግዲህ እየጮሁ ያሉት። የማስታወቂያ ሚኒስትሩ እንግዲህ የማነ ገብረ መስቀል የመንግስታቸውን መግለጫ በኤክስ ገጻቸው እንዳጋሩ ከሆነ የጸጥታው ምክር ቤት አባላት የማያሸማ ምላሽ ሊሰጡበት እንደሚገባ ነው የተናገሩት። መግለጫው በተለይም ከታይዋን ጉዳይ ጋር በተያያዘ ያለውን ነገር ከግምት በማስገባት ቻይና ትልቅ ኃላፊነት መወጣት አለባት የሚል ነገር ተናግሯል። ከኢትዮጵያ መንግስት ጋር መቃቃር ውስጥ የገባው የፕሬዝደንት ኢሳያስ አፈወርቂ አገዛዝ ከሶማሊያና ግብጽ ጋር ልዩ ትብብር ማዕቀፍ ስምምነት እንግዲህ መድረሱ ይታወቃል። በእስራኤል ውሳኔ እስካሁን ኢትዮጵያ ዝምታን መርጣለች። ከደርግ ዘመነ መንግስት አንስቶ የኢትዮጵያ መንግስት ሶማሌላንድ አገር እንድትሆን ጥረት ብታደርግም ነገር ግን ይህ እውቅናን ለመስጠት አልደፈረችም። ቀዳሚ መሆንም አልደፈረችም። አንደኛ የአፍሪካ ህብረት መቀመጫ ናት። ከዛ ባለፈ ደግሞ ይሄ በራሱ ሪስፕሮኪል ኢፌክት አለው፣ ኢትዮጵያ ላይ የሚያደርሰው ጫና አለ ማለት ነው። ተንታኞች በአስተያየታቸው ኢትዮጵያ ሌሎች የአፍሪካ ሀገራት እውቅና እስኪሰጡ መጠበቅ አለባት። እስካሁንም ጉዳዩን በዝምታ መመልከቷ በበጎ የሚታይ ነው የሚልን ነገር በስፋት እያቀረቡ ናቸው የሚገኙት። ትክክልም ነው የሚል ነው። እውነት ነው፣ ትክክልም ነው። እንግዲህ ይሄኛው ጉዳይ በዚህ እንዳለ የተባበሩት መንግስታት የጸጥታው ምክር ቤት በሚመጣው ሰኞ እስራኤል ለሶማሌላንድ የሰጠችውን እውቅና በተመለከተ አስቸኳይ ስብሰባ ሊያደርግ መሆኑም ደግሞ በዚሁ ተሰምቷል። ይህንን የገለጹት በተባበሩት መንግስታት የእስራኤል አምባሳደር የሆኑት ዳኒ ዳኖን እስራኤል ከፖለቲካዊ ውይይቶች አታፈገፍግም ብለዋል። በኤክስ ገጻቸውም ሀሳባቸውን ያሰፈሩት አምባሳደሩ ሀገራቸው ከአጋር ሀገራት ጋር ትብብርን ለማጠናከርና ቀጠናዊ መረጋጋትን ለማምጣት በሚል ኃላፊነት በተሞላበትና ግልጽነት በሆነ ሁኔታ እንደምትንቀሳቀስ ነው ያሳወቁት። እንግዲህ ባለፈው አርብ እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ በርካታ የአረብ ሀገራት ተቃውሟቸውን እያሰሙ ይገኛሉ፣ አሰምቷልም። እስራኤል ለሶማሌላንድ ይፋዊ እውቅና የሰጠች የመጀመሪያው ሀገር ናት። ይህ የእስራኤል እርምጃ ኢትዮጵያ በቀጣይን አሰብን ለመቆጣጠር አቅም የሚፈጥርላት ይሆናል ተብሎ ነው የሚገመተው። አንዳንዶች በኢትዮጵያ ያለውን የተገንጣይ እንቅስቃሴ ሳያሰፋውም የሚል ነገር አንስተዋል። ነገር ግን በሶማሌና በኢትዮጵያ መካከል ሰፊ ልዩነት አለ። በኢትዮጵያ የፌዴራል መንግስቱ ጠንካራ ነው። ሀገራት የሚጸኑት እንግዲህ በመንግስታት ወይም ደግሞ ማይገነጣጠሉት ማይፈረካከሱት በፍቃድ ብቻ ሳይሆን በመንግስታት በማዕከላዊ መንግስታት ጥንካሬ ነውና ሶማሌላንድ ዴፋክቶ ወይም ደግሞ መሬት ላይ ባለው እውነታ የተበታተነች ብዙ ቦታ የተቆራረሰች የማዕከላዊ መንግስቱ ከ20 ኪሎ ሜትር በላይ መቆጣጠር የማይችል ደካማ መሆኑ ይታወቃልና ይህን ስናስብ ከኢትዮጵያ ጋር የሚመጣጠን አይደለም። ለኢትዮጵያ ግን አሰብን ለማግኘት ለሚደረገው ጥረት በጣም ትልቅ የሆነ ነገርን ይዞ የሚመጣ ትልቅ እርምጃ ነውና ይሄ ለኢትዮጵያ ትልቅ ድል ተደርጎ ሊወሰድ ይገባል። የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ያዘጋጀሁላችሁ ትንታኔ ይህንን ይመስል ነበረ። ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁ። ላችሁበት ሰናይ ጊዜ ይሆንላችሁ።